ማንንም ሰው እንዳታምኚ እኮ ነግሬሽ ነበር። ትእዛዝን ስላላከበርኩ በጣም ይቅርታ። እያሾፍኩ አይደለም። አንተማ ልክ ነህ። ምን በወጣት አሾፋለህ? እኔ ነኝ እንጂ ያሾፍኩት። አንተ እኮ ሁልጊዜ ልክ ነህ። ሰማኛለህ? ከዚህ በኋላ እንደዚህ አድርጊ እንደዛ አታድርጊ እንዳትለኝ እሺ? ለምን ነው እንደዛም ባልሽ? ምክንያቱም ለምን በዚህ ልክ እንደተናደድሽ አልገባኝም። አምላክ መጣ በረቀስ እሷን አውቆ ነበር መጥፋት። ህብስ ምን ነክቷት ነው ዛሬ? ምን አባቷ ይነካታል? ቀኑ ሙሉ ሲነካታል እንዴ? በቃ አሁን ሌላውን ወሬ ተይና ለዛች ለሰላቢ ለጓደኛዋ ሂጂና መኝታ ክፍል አዘጋጅላት፣ የእንግዳ ክፍል። ይሄ ነገር አትመራመርብኝ በቃ እንዴ። ንገሪኝ እስኪ እየሰጠኋት ነው። እሺ ቆይ እኔ ምን አጠፋሁት? እንደ ህፃን እየፈተፈትኩ አይደል እንዴ የምሰጣት? መስጠት ብቻ ምን ያደርጋል? አንቺን ለጋስነት አንቺን ማፍረብ ይደነስ ታደርተዋለች ወይ ነው የምልሽ? አንቺ ደንቆሮ በገዛ ጀረል ሳን ያመላለስኩኝ እሷ ክፍል ሞላ ትሰሚኛለሽ? የመድኃኒቱን ነገር ባምላክ አያውቅም አይደል? አንቺ ካልነገርሽው ነው የሚያው። እንዴት ነገር በፍጹም አልመርሽም። እሺ ማትረባጃ ብቻ እንትን ትላለች ግትር። ሄርሜላን ላገባት ወስኛለሁ። ሰላም ሰላም ውድ የሴና ቤተሰቦች፣ እኔ ውድ እህታችሁ ሴና ነኝ። ቀጣዩን ክፍል ይዤ ቀርብ ያለው እንግዲህ በባለፈው ክፍል ላይ ህብስቴ ከቤት ጠፍቷ ወዴት ሄደች እንዴት ሄደች የሚለው ነገር አስደንግጧቸው ብርጭቆም የተሰበረ ስለነበረ ራሷን ጎርታ ነው ወይ እንዴትስ ልትወጣ ቻለች የሚለው ነገር አስጨንቋቸው በየአቅጣጫው እየፈለጓት ሳለ አብነት ጋር ነበረች። እንግዲህ በአምላክም ወደ አብነት ቤት እንደደረሰ ህብስቴን ያታል። አንቺ እዚህ እንዴት መጣሽ? እዚህስ ምንድነው የምትሰሪው? በማለት ጥያቄ ሲያቀርብላት አንተ ምን አገባህ? ላንተ መንገር አይጠበቅብኝም። እኔ ከዚህም በኋላ አምኛለሁ። እንዳምን ካልነበር የቀረብከኝ እንደፈለጋችሁ ማድረግ ትችላላችሁ ብላ ትለዋለች። ሆኖም አሁን ወደ ቤት መመለስ አለብሽ ብሎ ሲላትም በፍጹም ወደ ቤት አልመለስም ብላ ስትልም መፍቷ ነው አለመመለስ። ስለዚህ አሁን ውጣልኝ መሄድ ትችላለ ብሎ አብነትም ሲመልስለት አብነት በዚህ ነገር ውስጥ አትግባ፣ ካልሄደች ትጎዳለች፣ ስለዚህ መሄድ አለባት፣ በዚህ ነገር ውስጥ ጣልቃ አትግባ በማለትም በአምላክ ይመልስለታል። እሱ አያገባህም፣ እሷ ፍቃደኛ ከሆነች እዚህ ረፍት ማድረግ የምትፈልግ ከሆነ እዚሁ እንድትቀመጥ ፈቅጄላታለሁ። አንተ ግን እቤቱን ለቀህ ውጣ፣ ምን አይነት አስመሳይ ነህ በማለትም ይናገረዋል። ይሄ በፍጹም የሚሆን ነገር አይደለም፣ እዚህ ጋር የሆነ ነገር ይፈጠራል፣ እንደማያውቅ ሰው አቱን፣ ስለዚህ ይዣት ልሂድ ብሎ ሲልም ህብስቴም አንተ ውጣልኝ፣ እኔ የቤትም አልሄድም፣ አብነት ጋ ነው መቀመጥ የምፈልገው። አንተ እንዳምን ያደረግከው ነገር ሁሉ እኔ አምኜሃለሁ፣ ስለዚህ እኔም ብቻ ተውኝ፣ የፈለጋችሁትን ነገር አድርጉ፣ እኔን ግን እንድትተውኝ ይፈልጋለሁ በማለትም ስትመልስ አብነትም ተረጋጊና እቤት ሄደሽ ታስቢያለሽ፣ አይዞሽ በማለትም ይናገራታል። ሆኖም እንግዲህ እቺ ሽፍርፍር የታባቷን እየሄደችው እያለች ቢፍቱ እየተጨነቀች ሶፋ ላይ ቁጭ ብላ እያለ ታፈሱ እንግዲህ እቤት አልነበረችም። ታፈሱም ቤት ስለሌለች የት ነው ሄደችው እያለች ሄርሜላም እንግዲህ እንደምናስታውሰው አለሙ ጋር ቁጭ ብላ አለሙም ከዚህም በኋላ ካንቺ ጋር ያለኝ ነገር አብቅቷል፣ ዞር በይልኝ እያላት ነበረ። ሆኖም እንግዲህ እሱ ዞር በይልኝ ብሎ ቢላትም እሷ ሪከርድ ያደረገችው ቪዲዮ ስለነበረ ያንን ሪከርድ እየከፈተችለት ነበረ በባለፈው ክፍል ላይ። እሱም ይሄንን ካዳመጠ እቺ ምን አይነት ጨምላቃ ልጅ ነሽ፣ ምን አይነት ባለጌ ነሽ ብሎ ሲላትም ከኔ ጋር ልትባልግ የነበርከው እኮ አንተነ፣ ስለዚህ አሁን ደግሞ ብልግናው ቢቀርም እኔ ካንተ የምፈልገው አንድ ነገር አለ። ይሄ ሪከርድና ይሄ ቪዲዮ ሚስት ጋር ደርሶ ምንም አይነት ነገር የማይፈጥርበት ከሆነ እሺ እሰየው፣ ካለበለዛ ደግሞ ብር እፈልጋለሁ ብላ ትለዋለች። የምን ብር ነው የምትፈልጊው ብሎ ሲላትም እናቴን የማሳክምበት ብር እፈልጋለሁ፣ ስለዚህ አሁን ብር እንድታስገባልኝ ነው የምፈልገው በማለት ስትናገረው እሱም ትንሿ ምላጭ አትቆረጠምም ብሎ ሲልም ትንሿ ምላጭ አገር ትላጫለች ካደረች በማለት ትመልስለታለች።
አሁን ከፊቴ ዞር በይልኝ። አንቺ በአምላክን ራሱ ካገባሽ አንድ ሎተሪ እንደወጣልሽ ቁጠሪ ብሎ ይላታል። እሱም እንደዛ በሚላት ሰዓት እንግዲህ የምን ሎተሪ ነው የሚደርሰኝ? ሁላችሁንም በእጄ አስገባችኋለሁ። አሁን የምፈልገውን ብር አስገባልኝ በማለትም ስትል እንግዲህ ውጭልኝ አንተ ሽማግሌ አርፈ ተቀመጥ እያለች እንግዲህ ማስፈራራቷን ቀጥላለች። እንግዲህ እሱንም ማስፈራርቷ ስትወጣ ወይዘሮ ቢፍቱ ሶፋ ላይ ለሽ ብላ ነበር። ከየት አባሽ ነው የምትመጪው? ክፍል እዛ ምንድነው የምትሰሪው ብላ ስትጠይቃትም አቶ አለሙ የተፈጠረውን ነገር እየጠየቀኝ ነበረ ከባምላክ ጋር እንዴት የሚለውን ለሱ እያስረዳውት እንጂ ሌላ ምንም አዲስ ነገር የለም ብላ ትላታለች። ወዲና ወደዚህ መንዘላዘልሽን ትተሽ አርፈሽ ስራሽን ስሪ በማለትም ትናገራታለች። እሷም እንግዲህ እንደዛ በምትናገራትም ሰዓት ነው እንዴ ብላ ትናገርና እሺ በቃ ዞር በይልኝ፣ አሁን ዞር እንድትይልኝ እፈልጋለሁ ብላ ትላታለች። ከዛን እኔም ወደ ጓደኛዬ ጋር ልገባ ነው ብላ ስትላትም ጓደኛሽ እቤት የታለች? እሷ እኮ ከቤት ጠፍታለች ብላ ስትል እንዴት ወዴ ስትል ምን አይነት ጓደኛ ነሽ አንቺ? ሲጀመር ሂጂ የሰባበረችውን ብርጭቆ አንቺ ያዝላት ብላ ትላታለች። እሷም እሺ በማለት ወደ ውስጥ ስትገባ ህብስት የለችም። ያንን ብርጭቆ እንደተባለችም መጠራረጓን ትቀጥላለች። ሆኖም እዛው ከተጋደመችበት ሳትነሳ ታፈሱ ትመጣለች። ታፈሱም እትዬ እንዴት ነሽ ብላ ስትላት ደህና ይንሳሽና ለምን መጣሽ? እዛው አታድሪም ነበር ብላ ስትላት ካዲያ እንደዛ ከሆነ እኮ ሄጄ ያድራለሁ ምን ችግር አለ ብላ ስትላትም ችግርሽ ይጥፋና አሁን ልብስሽን ቀይሪና ወደ ስራሽ ግቢ፣ አፍሽን መክፈትሽን ትተሽ ወደ ስራሽ ብትገቢ ይሻልሻል በማለት በመሳደብ ቁልምጭ እያረገች እንግዲህ መሳደቧን ትቀጥላለች። እትዬ ዛሬ ደህና ኖት ወይ ብላ ስትል ደህና ይንሳሽና ዞር በይ ከፊቴ ብላ ትላታለች። እንግዲህ ህብስቴም ልብሷን ትቀይርና ታፈሴም ልብሷን ትቀይርና ወደ ህብስቴ ክፍል ትሄዳለች። ስትሄድም እንግዲህ ሄርሜላ እየጠረገች ነበር። አንቺ ስስት ቁራጭ ምን አባሽ ነው እዚህ መሰሪው ብላ ስትላትም አንቺ የምትናገሪውን ንግግር አታቂም፣ አሁን ዞር በይ ብላ ትላታለች። እሷም ምን ነው ዞር ይመልልሽ? አንቺ ደግሞ የምትሆኙን ነገር አጣሽ። ምን ነው ያንቺን ስራ ስለሰራውልሽ ነው ወይ ብላ ስትላትም አንቺ ብሰሪ ይሻልሻል፣ ካለበለዛ አንድ ላይ ጠራርጌ ነው ማወጣሽ ብላ ትላታለች። አሃ ቆሻሻ እያልሽኝ ነው ብላ ስትላትም አዎ ቆሻሻ ነሽ ብላ ትላታለች። አሁን ተግባብተናል ብላ ስትልም እሷም እንዴት እንደዚህ ትይኛለሽ? አንቺ ጭራሽ ትጨማለቂብኛለሽ ብላ ዞሮ የባክሽን አምጪ መጥረጊያውን በማለት ልትጠርገው ስትል ማፈሻ የለም፣ ማፈሻ ሳታዘጋጂ ነው መጀመሪያ ቤት ልጠርጊ የመጣሹ፣ አንድ ላይ ነበር አንቺ መጥረግ፣ አንቺ እስስት አስመሳይ ብላ እንግዲህ ሰድባት ትወጣለች። እቺ ጭራሽኑ እንደ ሌሎቹ ሳይሆን ተጫወተችብኝ እኮ፣ ቆይ በእጄ ነው ማደርግሽ፣ የዚህ ቤት አለቃ ስሆን እንዴት እንደማሽከረክርሽ እያለች እንግዲህ ጥርሷን እየነከሰች ትገኛለች። ሆኖም እንግዲህ ካጸዳች በኋላ እዛው የህብስቴ አልጋ ላይ ትጎለታለች። ሆኖም እንግዲህ ህብስቴን በአምላክ ይዟት ይመጣል። በአምላክም ይዟት ሲመጣ ወይዘሮ ቢፍቱ እዛው ተጎልቷ ነበር። እንግዲህ ከተጎለተችበት የማትነሳ ቢፍቱ ከየት አባሽ ነው የመጣሹ? የት ነበርሽ ብላ ትላለች። እሷም ምንም አይነት ምላሽ ሳትመልስላት ስትቀር ምነው ልሳንሽ ተዘግቷል ወይ? የት ነው ያለሹ? የትስ ነበርሽ? እያለች እንግዲህ ስታጠረጥራት ነበረ። ሆኖም እንግዲህ በአምላክ እዚሁ ሰፈር ውስጥ ናት አልኩሽ እኮ ብሎ ሲላትም የምን ሰፈር ውስጥ ነ? ሰፈር ውስጥማ አይደለችም በማለት እንግዲህ ይናገራታል። እሱም ከተናገራት በኋላ እሷን የጠየኳት ተናገሪ ብላ ስትልም አልናገርም፣ ሰፈርም አልነበርኩም፣ ምንም የምናገርሽ ነገር የለም ብላ ስትል ኦ ጭራሹን እኮ ጎረመሻ ነይ ደብድብኝ በማለት እንግዲህ እንደኛ ድሮ ሰዎች ደብድብኝና ፈንጥርኝ የሚለውን ቃላት እየተጠቀመች ከዛን እንግዲህ ትንሿ ዛሬ ተጨማልቀሻል፣ ወሬሽ ሁሉ እንደ ሕፃን ነው ብሎ ሲላት አስገባኝ፣ ታስገባኝ ከሆነ የማታስገባኝ ከሆነ ልቀቅልኝ ብላ ትለዋለች። ዛሬ አንቺ ልጅ እንደ ሕፃን እየሆንሽ ነው ያለሹ ብሎ ይቆጣታል። ሁለቱም እንግዲህ እየተቆጣት ወደ ክላሴ አስገባኝ ብላ ወደ ክላስ ስትገባ ወይዘሮ ሄርሜላ አልጋ ላይ ተጎልታ ነበረ።
እሷም እንግዲህ አልጋ ላይ ተጎልታ ስታያት በይ ቀጥ በይና ውጪልኝ ብላ ትላታለች። እቡ ስትላትም ጭራሽ ውጪልኝ አይንሽን አፍጥተሽ እዚህ ትገቢያለሽ ህብስት ምን እየሆንሽ ነው ብላ ስትላትም ውጪልኝ ወይን እኔ ልውጣልሽ ብላ ትላታለች። አይ እኔ ወጣለሁ ውጪልኝ ካለችሽ ውጪላት ብሎ ሲልም ውጡልኝ ብላ ትላለች። ሁለተኛ እዚህ ክፍሌ እንዳትመጪ በማለትም ትናገራታለች። እሷም እንግዲህ ከክፍሉ ትወጣና በሩ ላይ ትገተራለች። እንደዛም እንግዲህ በአምላክንም አንተም ውጣልኝ ብላ ስትልም እኔ ከዚህም በፊት ማንንም እንዳታምኚ ብዬሽ ነበር ብሎ ይላታል። እሷም እያለቀሰች አሃ ስለዚህ ነው ትዕዛዝን ስላልሰማሁት የገደላችሁኝ እያለች እንግዲህ ስትልም አሁንም እንግዲህ ማንንም እንዳታምኚ ከኔ ጭምር ብሏታል። እንግዲህ እየበላችሁና እየጠጣችሁ አዳምጡኝ ማለት ነው። አንዳንድ በሉ የምትፈልጉትን ነገር እየበላችሁና እየጠጣችሁ ትርጉሙንና ተረጎጉሙን ደግሞ በሌላ ቪዲዮ ነው። ስለዚህ ቪዲዮ የማስረዳችሁ ግምታችሁን ደግሞ ኮሜንት ላይ አስቀምጡ። ይሄ ፕሮግራም ለምንድን ነው የተዘጋጀው እኛ ጋር ስለሆነ በደንብ አብራራላችኋለሁ ማለት ነው። እንግዲህ ስለማብራራላችሁ ገምታችሁ ጠይቁኝ። ቀጣይ ላይ ይዤ እመጣለሁ ማለት ነው። እንግዲህ ህብስቴንም እንደዛው ትቷት ይወጣል። እሷም በልና ቀጥ በልና ውጣልኝ በማለት እሱን አስወጥታው በሩን ትቆልፋለች። እሱም እንግዲህ በሩን አስወጥታ ከቆለፈች በኋላ ህብስቴ በእግርሽ ለመቆም በርቺ፣ በአምላክ በነካሽ ቁጥር ትልፈሰፈሻለሽ፣ ስለዚህ በእግርሽ መቆም አለብሽ እያለች እንግዲህ በእግሯ ለመቆም እየጠነከረ ትገኛለች። አቤነዘርም እንግዲህ ፎንቃ ስላለው ከልጅነቷ ጀምሮ ሰላያት እንግዲህ ደጋግሞ እየደወለላት ነበረ። እሷም እንግዲህ ምንም ነገር አታስብ ደህና ነኝ፣ ግን እዚህ መምጣት ስለማትችል ነው እያለች እንግዲህ እያወራችው ትገኛለች። ሆኖም እንግዲህ አሁን ላይ ጠንካራ ለመሆንና ለመሄድ እያሰበች ነው። አብነትም እንግዲህ እንዴት እንደዚህ ይጫወትባታል በማለት እየተናደደና እንዴት እዛ ቤት ውስጥ ብቻዋን ምንስ ትሆን ይሆን እያለ እያሰበና እየተጨነቀ ይገኛል ማለት ነው። ሆኖም እንግዲህ እንደዛ ቢጨነቅና ቢያስብም ምንም ነገር ማድረግ የቻለው ነገር የለም ማለት ነው። ሆኖም እንግዲህ ያ ነገሮችን ቢያስጨንቀውም ይደውልላታል። ሲደውልላት አብዬ ብላ ትለዋለች። እንግዲህ እንዴት ነሽ ብሎ ሲላትም አትጨነቅ ደህና ነኝ ብቻሽን እዛ ቤት ውስጥ እኮ ብሎ ሲላትም አረ እንዳትጨነቅ እኔ በጣም ደህና ነኝ ብላ ትላለች። ምነው ደጋገምሽው ብሎ ሲላትም እንዳትጨነቅና እንዳታስብ ነው በእውነቱ ተጨንቄና አስቤ ነበር እየደወልኩልሽ ምንስ ሆነሻል ብቻሽን እዛ ቤት ብዬ ነው ይላታል። ምንም አልሆንኩም ግን አንድ ነገር እንድታደርግልኝ እፈልጋለሁ ብላ ትለዋለች። እሱም ምንድነው ብሎ ሲላት ይሄንን ውርቸሩን አልፈልግም። ክራንችና ውርቸር ማለት ይለያያሉ። ተደግፎ የሚሄዱት ነው፣ አሁን ተቀምጠው የምትሄደው ነው። አዎ እንደዛ ማለት ነው ስትለው ችግር የለውም ነገ ገዝቼ እልክልሻለሁ ብሎ ይላታል። አመሰግናለሁ ብላ ስትልም እኔ አመሰግናለሁ የሚለውን ቃል አልፈልግም፣ ብሩን አለመክፈል ፈልገሽ ነው ወይ? ብሩን ትከፍያለሽ፣ እኔ በብር ቀልድ አላቅም ብሎ ይላታል። እሷም ማረ ችግር የለውም እኔ ከፍላለሁ ብላ ስትል እኔም ቀልዴን ነው እያለ እንግዲህ እየሳቁና እየተጨዋወቱ ነበረ። እንግዲህ አብነት ፎንቃ ብቻ ከህብስቴ እንዳይዘው ህብስቴ እንግዲህ በአምላክን ትወደዋለች። ከሄርሜላ አላረገዘም። ሄርሜላ በመንፈስ ነው እንደሚያስረግዝሽ እንዴ? እኔ አይቼል እንዴ የዛን ቀን እኔ እዛ አልነበርኩኝ። እኔ አይደለ ፎቶ ያነሳዋችሁ። ሄርሜላ ሲጀመር አላረገዘችም። ሄርሜላ በስተመጨረሻ ጎዳና እንደምትወጣ ምንም አይነት ጥርጣሬ የለንም። ይሄ የሰውን ነገር መሻማት የቋጡን የብብቱን ትታ የቋጡን ለመያዝ ሄደች እንደምትሆን ጥርጣሬ የለንም ማለት ነው። እንግዲህ ሆኖም እንግዲህ ወይዘሮ ቢፍቱ እየተጨነቀች መጥቷለች። እንግዲህ ህብስቴ ደግሞ በሩን ስለቆለፈች ታፈሱ በሩን ስታኳኳ አትከፍትላትም ነበረ። ክፈችልኝ እያለች ስታንኳካ እባክሽን ዞር በይልኝ ብላ ትላታለች። ምግቡንም ቢ ብላ ስትላት አይ ምግብ አልበላም አልፈልግም ትላለች። እንግዲህ መድኃኒቱን እየደበቀች የምትውጠውን በር ሲንኳኳ ትደብቃለች። ሆኖም እንግዲህ ወይዘሮ ቢፍቱ ባሏን እንዴት ነው እሷ በእግሯ መሄድስ የቻለችው እና ተጨንቅ ያለው አንተ ትተኛለህ ብላ ትለዋለች። ምን አስጨነቀሽ ብሎ ቢላትም እንግዲህ
ያስጨነቃት ነገር እሷ ምግቡን ስላልበላችና ነገ ደግሞ የባሰ በእግሯ ከቆመች ብላ ታያት በቃ እስቲ አንዳንዴ ታያት ብሎ ሲላትም እንዴ ምግቡን ካልበላች ለዛ ነው የተጨነኩት ብላ ትለዋለች። እስቲ አንዳንዴ ረፍት ስጫት፣ መቼም ሁሉ ጊዜ አንቺ ያልሹ ነገር ይሆናል ማለት አይደለም ብሎ ይላታል። እንግዲህ ሽባ አደርጋታለሁ ብለሽ አልሆነችም። ስለዚህ እኔ ይሄ ነገር እንዴት እንደተፈጠረ የማጣራው ነገር ይሆናል። ብቻ ታፈሱ ረድቷት ከሆነ የሷ ቦታ እሷ ነው ሽባ አድርጌ የማስቀምጣት እያለች ነው እንግዲህ። እሷ እንደረዳቻት ያወቀች ለታ እንግዲህ ሽባ እንደምታደርጋት ነው። እና እንግዲህ የረዳቻትም ታፈሱ ነው። ታፈሱ ባትረዳት ኖሮ ታፈሱ እንግዲህ የረዳቻት በአምላክ ፎንቃ ነገር ገብቶላት ነው። ያ ፍቅር ስለገባላት እንግዲህ እሷ ረድቷታለች ማለት ነው። ያንን ስላደረገች እንጂ ዛሬ ላይ ህብስቴ ቆማ ልትሄድ አትችልም ነበረ ማለት ነው። እና እንግዲህ ወይዘሮ ቢፍቱ ጥርጣሬ ስላለባት ህብስቴ ኩሽና እያስተካከለች እያለ ትመጣባታለች። ትመጣና እንግዲህ ሲጥ አድርጓት ይዛታለች። እሷም አሁን እኔና አንቺ ብቻ ነን ያለነው፣ ሁሉም ሰዎች ተኝተዋል። ስለዚህ ለህብስቴ መድኃኒቱን እየሰጠሻት ነው እየሰጠሻት አይደለም፣ ሳሰጫትስ ታውቂያለሽ ወይ በማለት እንቅ አድርጓት ይዛታለች። አረትዬ እንዴት ላውራሽ ብላ ስትላት እንደምንም ብላ ከለቀቀቻት በኋላ እየሰጠዋትስ አይደል እንዴ እየፈትፈት ሁሉ ጊዜ እየሰጠዋት ነው ብላ ትላታለች። ካዳ ከሰጠሻት እንዴትስ ልትቆም ቻለች ብላ ስትልም ዋና መፈትፈቱ ሳይሆን ትበላዋለች ወይ ብላ ስትልም አዎ እየበላች ነበር፣ ስለ መድኃኒቱ በአምላክ ያውቃል ወይ ብላ ስትጠይቃት አንቺ ካልነገርሽው በአምላክ እንዴት ያውቃል በማለትም ትመልስላታለች። እንግዲህ ስለዚህ መድኃኒት አጣርቼ ከደረስኩ አለቅሽም በማለት በመዛትም ትወጣለች ከቤት ማለት ነው። ሆኖ ከኩሽና ትወጣለች። እንግዲህ በአምላክም መጠጥ ቤት ተቀምጦ አብነት አንሳልኝ፣ አሁን ከዚህ ቤት አንተ ካላነሳልኝ ከዚህ ከመጠጥ ቤት ከወጣው ህብስት ጋር ሄዳለሁ፣ ህብስት ጋር ከሄድኩ ደግሞ እጎዳታለሁ በማለት እንግዲህ እያዘነ ቢደውልለትም ሊያነሳለት አልቻለም። እሱ ስላላነሳለት እንግዲህ ወደ ቤት ይመጣል። ቤትም በመቶ በሩን ባንኳኳ ሰዓት በሩ ተቆልፎ ነበረ። ቢያንኳኳ እስከ ሌሊቱም ቢሆን ከዚህ አልሄድም ሲላት እንግዲህ ህብስቴ በሩን ትከፍታለች ማለት ነው። ህብስቴ እንግዲህ በሩን ከከፈተችለት በኋላ እንደምንም ብላ ተንፋንቋ ነበር የከፈተችለት። እሱም ከገባ በኋላ እንግዲህ ህብስቴ የምነግርሽ ነገር አለ በማለትም ሲላት ምንድነው የምትነግረኝ? እንደምትወደኝ ልትነግረኝ ነው ወይ የመጣኸው ብላ ትለዋለች። እሷ የጠበቀችው ሌላ ነገር ቢሆንም ዱቡዳ ነገር ነበር የነገራት። እሱም እንግዲህ ዛሬ ላይ ሄርሜላን ላገባ ወስኛለሁ ብሎ ይላታል። እንግዲህ እየወደዳት ሄርሜላን ሳይወዳት ሊያገባት እንደሆነ ሲነግራትም እንግዲህ ህብስቴ በሁለት አይኖቿ እንባውን ቀረር እያደረገች እንባ እየፈሰሳት ነበረ። እንግዲህ ሄርሜላም ደግሞ ሁሉንም በእግሬ ስር አድርጌያለሁ፣ አሁን የትልቁን ቤት መቆጣጠሬ አይቀርም፣ ዛሬ ይሄ ክፍል ተሰጥቶኛል፣ ለሚመጣው ደግሞ ህብስቴ እዚህ ክፍል ትገባለች፣ እኔ የትልቁን ክፍል ሁሉንም እቆጣጠራለሁ፣ ህብስቴም አልሸነፍ የምትባለዋን በእጄ አስገብቻለሁ ብላለች። እንግዲህ በዚህ ተጠናቋል ክፍሉ። እንግዲህ መጨረሻ ላይ የማስገባላችሁ ቪዲዮ አለ። እስቲ በፍቅር ነው ወይስ በገንዘብ የምታምኑት? ወይስ ፍቅርና ገንዘብ ያስፈልጋል ትላላችሁ? የትኛው ነው የሚያስፈልገው? አንዳንድ ጊዜ ምንም ባይኖረውም ፍቅር ይሻለኛል ይላሉ። ምንም ነገር ከሌለ መናገጃ መንቀሻቀሻ እንኳን ምንም አይነት ነገር ከሌለ ፍቅር ብቻውን ህይወት ይሆናል ወይ? ልጆችንስ ማሳደግ ይቻላል ወይ? ፍቅርና ገንዘብ አንድ ላይ አይሄድም ወይ? ቆይ ምንድነው? እኔ እሱ ነገር አይገባኝምና ፍቅር ነው ወይስ ፍቅርና ገንዘብ ነው የሚያስፈልገው ወይስ ነፃ ፍቅር ነው የሚያስፈልገው የሚለውን ኮሜንት ላይ። ስለዚህ ስለ ምግቡ ቪዲዮ ደግሞ በቀጣይ ቪዲዮ አብራራላችኋለሁ። እኔ ውድ እህታችሁ ሴና ነኝ። እስከዚህን ሰዓት በትዕግስት ተከታትላችሁኛል፣ አመሰግናለሁ። አይ ሚስ ዩ ሶ ማች። ዛሬ እንግዲህ ትንሽ ፈታ አረጋችኋለሁ ብዬ ነበር፣ ደቂቃው ስላለቀ አስተያየታችሁንም ስለምፈልግ
ቀጣይ ላይ ይዤላችሁ እመጣለሁ። በጣም በብዙ ነገር ፈታ አረጋችኋለሁ። በቪዲዮም ባልወጣ ራሱ እንደ ማራቶን እየተገለባበትኩኝ እነግራችኋለሁ ማለት ነው። እንዴት እንደተገለበጥኩ፣ ግድግዳው እንዴት እንደመታኝ፣ እንዴት እንደሰነቀጥኩት ግድግዳውን፣ ሴራሚኩ እንዴት እንደሰነቀጥኩት እነግራችኋለሁ። አሁን ዳይ ወደ ቪዲዮ። ለሴቶች ደሃ አያምር ወቋትችን እኔ እንደዛ አይደለሁም እኔ ምንም አይኖር ምናምን የሚሉ ሴቶች ውሸታቸው። ጠንከር ያለ ጎበዝ የሆነ ጥሩ ገንዘብ ያለው ስራ የሚሰራ ሰው ከሆነ ነው የሚያገቡት እንጂ መልኩን አይተው አያገቡትም። ወንድሞች ደግሞ የሚሸወዱት እንደዛ። ፍሪዝህን አሳምረ ከረባትህን አድርገህ ምንም የታክሲ የለኝም ካልካት ዝንጀሮ ነው የምትመስለው። ኢሚዲየትሊ ዝንጀሮ መስለ ነው የምትታይ። ሴቶች ይኸውልህ አጭር አልወድም፣ መላጣ አልወድም፣ ቦርጫም አልወድም ምናምን የሚሉት ውሸት ነው። በጣም የሚያስጠላ አልወድም የሚሉት መላጣ የተባለ ሰው በጣም ይገርማል። አሁን እግዚአብሔር ረድቶኝ 70 ሚሊዮን ብር አካውንቴ ላይ አሁን አስገብቼ አቤት መላጣ እኔ እኮ እንደመላጣ መላጣ ፕሮቫይደር ከሆንክ ያንተን ቁመት አይታያቸው እንዲህ ነው የሚያዩ። እግዚአብሔር እንደሱ አድርጎ ስለፈጠረ ሴቶች የሚያስቡት በምንድን ነው? ልጆቼን እኔን ከአደጋ ይከላከላል ወይ ታንቺ ግር ያኖረናል ወይ ስለ ልጆቿ ገና ያሉ ልጆቻቸው ልጆች ሁሉ ነው የምታስበው። ፕሮቴክት ያደርገኛል